አዎ አሁን ምንድነው አንድ ሰው ኤቲስት ሲሆን ወይም እግዚአብሔር የለሽ በሚሆንበት ሰዓት ራሱ የሆነ ራሱን የሚያሳምንበት ጉዳይ አለው። እንዲቀላል አድርገን ነው የምናየው። በጣም መንፈስ በጣም ነው የሚሰራው በዚህ ጉዳይ ላይ ማለት አሁን ጌታ ካወረሰኝ በኋላ ስረዳ ደንበኛ አጋንንት ነው ማለት ይቻላል። ሰው ያለ እግዚአብሔር ሆነ ሰይጣን አንተ 20 ጊዜ የለህም ብትለው ግድ የለውም እግዚአብሔርን ብቻ ከካድክ ይበቃዋል። ስለዚህ ምንድነው አንደኛዋ የጓደኛዬ እህት ነች። በጌታ ተወልደው ያደጉ ናቸው። በቃ እኔ ውስጥ ያለውን ፍልስፍና አንድ ጊዜ እንደው ስለቅባት ልጅቷ በጣም እኔን እንደ እግዚአብሔር ሰው ነበር የምታየኝ። ዲሲፕሊን አለኝ፣ ስነ ስርዓት አለኝ። እሱን ራሱ ከመጠጥ አስቆሜ መንገድ ላይ መልሼዋል። ዱሮ ጦር ሜዳ ብንተዋወቅ ነውና እህቴን አምጣና ልጅ ወይም ቤተሰብ የምትተካ ንግድ ጀምሯል። እንዲያርግ መንገድ ያስይዤው በጣም ቤተሰቦቹ ተደስተዋል። በዚህ ጉዳይ ትንሽ ወጣ ብሎ ነበር። በኋላ ለካ እሱም ቢሆን ክርስቲያን ነበር ቀደም ብሎ ማለት ነው። ልጅቷ ይሄን ሁሉ ስነ ስርዓት እኔ ሳደርግ እንትን መስሏታል። እኔ ደህና ሰው መስያታለሁ። እና አንድ ቀን ልትመሰክርልኝ መጣች። አይለጌ እንዴት አይነት ጥሩ ሰው ነው ወንድሜን እኮ እንደው ካዘንበት እግዚአብሔር በአንተ በኩል መጥቶ እንባችንን አበሰ አለች። ከዛ እና እሺ አልኳት። ያው ቶሎ ብዬ እንትን አላልኩም። እና አሁን እኮ ሲሰማ ጌታን አልተቀበልክም አለች። ወደ ፖይንቱ መጣችልኝ ማለት ነው። ከየት ነው የምቀበለው ብዬ እንትንን ቀጠልኩ። ዲስኩሬን ጀመርኩ። ብዙም አልቆየሁም። ውሸት እኮ ነው አልኩት። አለን የኛ የራሳችን ፍልስፍና አለን። ያንን ከዛ አምጥቼ ለእያንዳንዱ ለአስሩ ትእዛዛት አለን። እስራኤል አምላኬም ብለው የኛ ምን አገባን እስራኤል ብሎ እነሱ ይበሉዛ ተመራው ነው አንተ ወይስ? ኧረ በኢየሱስ በጣም የሚከብድ ልጅቷ አልቻለችም። በቃ ልክ ነው ለካስ ምናምን አለች። የቤተሰቤንም ልጅ እንደዚሁ ደስ የሚለኝ ምንድነው በጣም ብዙ ሰው ነበረ። እግዚአብሔር ግን በኋላ ወደ ህይወት ከመጣው በኋላ በጣም እንደነገጥኩ ከባድ ወንጀል እንደሰራው ተሰማኝ። አቤቱ እግዚአብሔር እንደገና ደግሞ ሌላ የራሴ ሳይንስ ግን ጌታ ምህረት አደረገልን። ሰዎችም ወደ ጌታ ተመለሱ። ይሄንን አስታውሳለሁ በዚህ ነገርና አሁን ሰው ጴንጤስ የሚመሰክሩት እንትን ሲል ይሻሻል። እኔ ፈልጋቸው አምጡልኝ ነው የሚለው። በጣም ናፍቄ ነው የምፈልጋቸው እና ይመጣሉ። ከመጡ ያው ትጥቀስፈት ይችላል መለቃቸው እና ይሄ ምን ልል ፈልጌ ነው ምናልባት በዚህ በኤቲስት እንደኔ ታስሩ ያሉ ማሰዎች አሉ። በዛን ዘመን እኔ ባጃ አይነት ነገሮች እዛ የኮመርስ ትምህርት የተቀበሉ ፖለቲካ ውስጥ የነበሩ ሰዎች ስቲል ያለ ጌታ አሉ። የትኛውም ሃይማኖት ክፍል አይደሉ። በቃ ዳር ቆሞ በቃ ዝም ብሎ እኔ እንደው እንዲህ አይነት ሰው ድንገት እንደሆነ የሚያዩ ከሆነ እውነት ነው የምለው አጋንንት ነው። ዝም ብሎ ሃይማኖት የለሽ ነው ምናምን ሲባል አይደል። ሰው ሁለት ነው የሚሆነው፣ ወይ እግዚአብሔር ነው ወይ ሰይጣን ነው። ስለዚህ እንዳይሸወዱ እነዚህ ወንድሞቻችን ወገኖቻችን ቶሎ ወደ ክርስቶስ መመለሱ ይሻላልና ይሄ ነው። ከዛ እንግዲህ በመቀጠል እግዚአብሔር በዚህ ካሰኝ ብያለሁ። ከደም ድኛለሁ እግዚአብሔር ረድቶኝ እንጂ እስካሁን ሰይጣን እንቅልፍ ይነሳኝ ነበር። ሌላው እንግዲህ ከዚህ በኋላ ወደ ጌታ እንግዲህ እንዴት መጣ የሚለውን ሐሳብ አነሳንና አንድ ወንድሜ ጎረቤቴ ነው እንዲነግረኝ ነበር ብዬ ምስክርነቶችን ይነግረኝ ነበር። ያ ምስክርነት እኔ ለማየት የጓጓሁኝ እውነትና ሐሰት ከዛ በኋላ በደንብ ለማሳለቅ ነው ለመሄድ ያሰብኩኝ። ነገር ግን መሄድ አልቻልኩኝም። ሰይጣን ጣልቃ ገብቶ 6 ወር አቆራረጠን። እዛው ጎረቤቱ ነው እንዳልሄድ። በስተመጨረሻ ይመስለኛል እንግዲህ ቀኑ ደርሶ ይመስለኛልና አንድ ጓደኛዬ አለ። እሱ ከጦር ሜዳ የተመለሰ ነው። የኔ እንትኖች ናቸው ባጆች ናቸው። እሱ ነው ያሰለጠኑት
እሱ ጋር አብረን መስሪያ ቤት ውስጥ እንሰራለን፣ እንነጋገራለን። የትድርና ዲሲፕሊኑን ቋንቋችን ከሰው ጋር ይሄድን ገና አልለመድንም ሲቪል ኑሮ እና በጣም ተቀራርበን አንዳንድ ነገር አወራን። በኋላ ይሄ ሰውዬ ይሄ ወንድሜ የነገረኝን ነገር ነገሩ ለምን ጴንጤ አልሆነም አልኩት። ድራፍት እየጠጣ ማለት ከልካይ የለም ወቃሽ የለም እኔ ማንም ይጠይቀኛል ብዬ አስቤ አላውቅም። በኋላ ድራፍት እየጠጣ ነው። ይሄን ስናወራ ደሞ ጮክ ብለን ነው የምናወራ። መጠጣቱም አለ አይደል ባቦ እንትን ነው ማሁን በቃ ጴንጤ ነው ማሁን ምናምን ጸጥ አለ። ረጭ ያው ሁሉ ጫጫታ ለካ ተቃውሟል። እኛ እናቀም እኔ ምን አገባው ማን ምን ያገባዋል የሚል ሰው ነኝ። ምን አገባው በሰው ነው እኔ ሎጂኩን ነው የማስበው ብለን ስንል ረጭ ተባለ። አሁን የኛ ድምጽ ነው የምሰማ። ከዛ በኋላ አው ምናምን እያለ ሳይሆን ደግሞ ድራፍት እየጠጣ ነው። በኋላ ልጁም ተስማ ያልሞከር ነው ህይወት እሱ ነው ለምን አልሞከሩ ምናምን ተባብለ እዚህ መካከል ባለቤት ታውቁች ባለቤትና ባለፈው ሳምንት እንዴት እንዳገባህም አልነገርከኝም። ሳንዴ በደጌታ ሳንመጣ ነው የተገናኘነውና እስቲ ስሟንም ነገርን እንዴት እንደተገናኛችሁ እንደዚህ ትንሽ በዚያ ጋር ባለቤቴ ወይዘሮ ምንትዋብ ከበደ ትባላለች። እኔና እሷ ያው በእማራለሁ ብያል ነበርም በትምህርት ቤት ነው ተገናኘነው። እሺ ትምህርት ቤት ላይ ከዛ ወደዚህ አቅጣጫ ስንመጣ እኔ ወታደር ቤት እንደለመርኩ ቀጭን ትእዛዝ ነው የሰጠዋት። ጴንጤ ነው መሆን ያለብን ጴንጤ ነው። እሷ ደግሞ ትንሽ ቀምሳ ቀደም ሲል የሆነ ነገር ትንሽ ታውቃለች እና ባካርጋ ደግሞ እሷ ትታ ወደ ኦርቶዶክስ እምነት ተመልሳለች። እና በኋላ ይሄ ነገር እንደው እኔ ስለትም አለብኝ ብዙ ያልከፈልኩት ነገር ዞር ባይ ወደ ዛጣይና በቃ ጴንጤ መሆኑ ምን ስለት ምን ያመጣል እዚህ ምናምን ብያለሁ። አሁን ጉምጉምታ ነገር አሳበች እሷ። ከዛ ቀጥተኛ ትእዛዝ ሰጣ። መሆን ነው ያለብን እንቢ ካልሽ የራስሽ ጉዳይ ምናምን ብያ ማለት ነው። እንደዚህ አይነት ሰው ነው። በኋላ እዚሁ ደረጃ ደርሰን ሌላ እርምጃ ላይም ሳንደርስ እሷ ታመመች። እንግዲህ ቀኑ ደረሰ ማለት ነው። አሁን ሲገባኝ እሷ ታመመች። በጣም ለማሳከም ሞከርኩ። መስሪያ ቤታችን እንትንም አለው ሆስፒታል አለው። እዛም ወሰድኳት። ሪፈራል ሆስፒታል ወሰድኩ። ምንም እና መፍትሄ አጣ። መጨረሻ ላይ ያው እንግዲህ ምን ይሻላል ብዬ ያ አለቃዬ ያልኩ እየመጣ ይጠይቃታል። በኋላ ለካስ ደከም ብሏል ድምጿን ምን ማድረግ ይችላል ብዬ በቃ ዝም አልኩ። በኋላ መተዋያትና እንዴ እቺ ልጅ እኮ እየደከማት ነው ለምንድን ነው ማይጸለይላት? ቀደም ሲል ከዛ ከድሬዳዋ የተነሱ ገብሩ ወልዱ ዳንኤል ጣሱ እነዚህ መሳሰሉ ሰዎች ነበሩ፣ መንፈሳዊያን ሰዎች። አሁን ዓለም አቀፍ አገልጋይ ገብሩ ወደ ጌታ ሄዷል እና እነዚህ ሰዎች ነበሩና እንዴ እኔ ከጸለዩ ምን ቸገረኝ አልኩት። በኋላ ቅድም መሰከረልኝ ያልኩ ወንድም ቤታቸው እንግዲህ አገልግሎት አለ እዛ ለምን እንደዚህ እኮ እየተጸለየ ሰው በሙሉ ምናምን አሉ። በፊትም ሰምቻለሁና ይሄ ሁለተኛ ሲሆን እስቲ ለምን ይሞከረው ብዬ በጧት ከኋላው ተከትዬ ሰላም አልኳት። ሰላም እባክሽን ላስቸግርሽ አልኳት። ምን ነው ባለቤቴ ታማለች? አዎ ሰምተናል። እንደው ትጸልያላችሁ አሉ። እንደው ጸሎት ታረጉላታላችሁ? ኧረ እሺ ለካ ስንት ይዞ እየተጸለየልኝ ነው ለራሴ በመዝገብ በኋላ ሳዩኝ ከገባሁ በኋላና በሉ እኔ አሁን ዛሬ አይመቸኝም። ጓደኛዬ ይዞላችሁ ይመጣል። እዛኛ ግቢ የተቃዋሚ አይነት የማጅራት መቼ አይነት ነገሩ ነው ያለ እኔ የሚኖርበት ግቢ። ያው እንዲህ አይነት ስርዓት የለሽ ነገር ምንም ነገር እኔ ስለማልቀበል እኔ ተከብሬ ነው የምኖረው እዛ። እግሬ ከገባ በቃ ጫጫታ፣ ሙዚቃ፣ ይሄ ውካታ በሙሉ ይቆማል። ልክ እኔ ስወጣ ደግሞ ይጀምራል። እዛ ግቢ እንዴት አድርጎ ይሁን አማኞችን የሚሰርቡ ናቸው እዛ ተደርድሩ በሙሉ ወጥተው። ለካ እግዚአብሔር እዛም ሲያስገባኝ በምክንያት ነው። በኋላ ወሰዶ እሱ ጓደኛዬ ሄዶ ከሷ ጋር ጌታን ተቀብሎ ንስሐ ገብቶ
ድና ተመለሰች። ማታ ስመጣ ቁጭ ብላለች። እንዴ የምርሽን ነው እንደ ምናምን አልኳት። አዎ እኮ ተፈወስኩ። እሱ እየተሽቀዳደም ለኪ እንደ እንደምናወራው አይደለም፣ በጣም የሚያስፈራ ነው ሲጸልዩ፣ በቃ ኩርዶ የሆነ ቋንቋ ያወራሉ ምናምን አለኝ። ለኔ በጣም ቀልድ ነው እና በጣም ሳኩባቸውና እስቲ ይሁን አልኩ። በኋላ ተኛን። እኔ ማልጄ ለመነሳት ምንም ሰው ማይቀሰቅሰኝም። ተነስታ ከኔ በፊት 11 ሰዓት ተነስታ ወደ ወዲህ ትላለች። ጧት ምን ሆነሽ ነው ምናምን አልኳት። አይ በቃ እኮ ነገሩ ከኔ ጋር ከኔ ላይ ሄዷል፣ ተፈውሻለሁ፣ ቁርስ ልስራልኝ፣ ተጎድተሃል አለች። እንደዛ ስትለኝ ቆይ ተመለሽ መተኛ፣ የኔ መሬት ነው የተኛው እንድመቻት ብዬ አልጋ ላይ አልተኛውም። ተመለሽ በቃ ብዬ ልብስ ደራረብኩላትና ይሄ ነገር ሰው እንግዲህ ሊሞት ስል የሆነ ነገር ቁርስም ይበላል የሆነ ነገር ይላል ወሬ ሰማ ኢሚዲየትሊ እኛ በጥይት እንደምንሞት አይደለምና እሱ ነገር ነው እንደምናም ብዬ ከማብራት አጥፍቼ አሰላስላለሁ። አሁን እውነት ነው እነዚህ ሰዎች አይሆንም ብዬ ስለሷ ድናለች። አባ ተነስታ በቃ ቁርስ ምናምን ብላ ስትል ይሄ ማለት ከሆነ ታሪክ ነው። ምን አርጎ ነው ያዳናት? ምንድነው ያረጋት ብዬኔ አልተዋጠልኝም። ተነስቼ ስራ ሄድኩኝ። ስመለስ ምሳ ሰርታ ቆየች። ተመልሳ አልተኛች። አንድ የሆነ ነገር ውስጥ ይቀር። ምንድነው ያረጉት? እንዴት አርጎ ነው ይጸልዩልሽ? ምንድነው የሚያደርጉት? የሆነ ኮንታክት የሚያስተላልፉት ነገር ይኖር ይሆን ብዬ ብጠይቅ በቃ የሚሉትን ነገር እንዲህ ብሎ በጌታ በኢየሱስ ክርስቶስ ይላሉ። እነሱ ደግሞ አዲስ ነፍስ ስላገኙ ይመጣሉ፣ ይጎበኛሉ። ሲመጡ እኔ ጥሩ ሰው ነኝ ሲያዩ እና ወንድማችን አንተ መቼ ነው ታዲያ እዚያ አትመጣም ወይ? እመጣለሁ፣ ኧረ ችግር የለብኝም። እኔ እነሱ እንደሚያደርጉት አንገደፋለሁ ጸልዩ ሲባል እንዲህ እያልኩ ቀስ እያለ ለካ በገመድ እየተሳብኩ ነው ያለሁትና በስተመጨረሻ እኔም ራሴ ገባው። ስለተለያየ ስለ መንፈሳዊ ነገርና ኃይል ማረጋገጥ ፈልኩ። እውነት አለው የፈውስ አገልግሎት ምናምን ተብሎ ተፈውሰ እንዲምናን እኔ አልቀበልም። በምን ኮንታክት መድረክ እዛ ቆሞ እዚህ እንዴት ምናምን ይሄ ነገር ለኔ ሙግት ነው። ምን አለፋችሁ ወደ 1 ዓመት አካባቢ ያመንኩ መስላለሁ። እንደው ቤተክርስቲያን በዚሁ ብትጠነቀቅ ጥሩ ነው በእውነት ግን ያላመንኩ ነው። ቸርች ሄዳለሁ፣ ስነ ስርዓት አለኝ፣ የጴንጤን ቋንቋ ጌታ ይመስገን ምናምን ለምጃለሁ። ውስጥ ግን ሊሆን አይችልም። በቃ እኔ መረጃ ፈልጋለሁ፣ የተቆጠረ ነገር የሚነካ ነው። እዚህ ጋር ነው ጌታ በግላጭ ይመጣ። ይሄ ነው አሁን ታሪኬ እዚህ ጋር ነው። ምን ሆነ? ምን ተፈጠረ? የተፈጠረው ነገር ምንድነው? አንደኛ ፈውስ ውሸት ነው። ይሄ የሚያወሩት ቋንቋ ዝም ብሎ ስልጠና እየወሰዱ ነው ሊሳብ ማለት ነው። ብቻ እያንዳንዷን ነገር ለእያንዳንዱ ስም ሰጥቻለሁ። ምንም ችግር የለብኝም ቀደም ብዬ ስለሰለጠንኩኝ ይሄን ጉዳይ እና እነዚህ ፍልስፍናዎቼ በሙሉ እግዚአብሔር በምን በኩል ያስጥለኝ። አንዳንድ አገልጋዮችንም ለመጠየቅ ሲሞክር እኔን ለማስረዳት ራሱ ይሸሹኛል። ከዚህ የተነሳ እኔው በኔው ነኝ ውይይቱ። ራስን በራሴ ነው ማወያየውና በስተመጨረሻ ታመምኩ። በቃ ህመም ብሉ ህመም እንዳይመስል በጣም ከባድ ህመም ታመምኩኝ። ይሄ በዚህ በቀኝ በኩል ይሁን በግራ በኩል ነውና ትልቅ ኳሳከለ አበጠ። ጥንካሬው ድንጋይ ነው። በቃ መንቀሳቀስ አቃተኝ፣ መተንፈስ አቃተኝ። በቃ ይሄ ልጅ መሞቱ ነው ተባለ። ሐኪም ቤት ሰዳክሞች ወደ ሪፈር ሆስፒታል ተወሰድኩኝ። ትጠጣለህ፣ ትቅማለህ ምናምን ይሉኛል። ኧረ እኔ በጭራሽ ከእንደዚህ ነገር ነፃ ነኝ። ምንም ፍቺ የለም። መጨረሻ በቃ አለ የተባለውን መሳሪያ ተመረመርኩኝ።
ላብራቶሪ አዳዲስ የገቡ ነገሮች አሉ። በዛ ሁሉ መሳሪያ መረመሩ። ቅዳሜ ነው ይሄ ቅዳሜ በጣም ከባድ ቻሌንጅ ገጠመ። በኔ ተራ ላይ ሌላ ሰው ነው የሚገባው። በኔ ተራ ላይ እኔ ተጨንቄያለሁ። በቃ እዛ ወረፋ መቀመጥ አልችልም። ሌሊት እጄ እንዲህ ተዘርግቶ ተወጥረው ነው የሚያድሩ። ትራስ በዚህና በዚህ ገብቶ እንዲህ ነው የሚያድሩ እና መቼም ሲያልፍ ነው እንደ ወሬ የሚመስለውና በጣም ስቃይ በህይወቴ ዘመን አይቼ የማላውቀው ስቃይ ነው። ስቆ ስለማላየውም እኔ አላውቅም። ከዛ በስተመጨረሻ በቃ የላብራቶሪንም ሰጠን እንደምንም እሱ ይቅር። እዚህ ሰይጣን እዛ ገብቶ ያደረጋቸው ግርግሮች ብዙ ነገሮች ነበሩ። እሱን ጨረስን። ቀኑ ቅዳሜ ነው። ቤት ገባ። ቤት ስገባ እንዲያልኳት ከዚህ በኋላ የህክምና ጉዳይ አልቋል፣ የትም እንዳታንቀሳቅሽ። አሁን ሁለት ነገር ጠይቃለሁ እግዚአብሔር፣ ወይ ያድነኝ፣ ይሄ አለ የምትሉት እግዚአብሔር ተናድጃለሁ፣ እናንተ የምትሉት እና አላልኩም። ገብቷል። እሱ ወይ ያድነኝ ወይንም ይግደለኝ፣ የትም እንዳትወስዱኝ ብዬ ይሄን ትእዛዝ ሰጠ። ቅዳሜ ነው ቀኑ። እሁድ የፈውስ ጊዜ ነው። በኋላ ትዝ ስለ በቃ ነገ መጨረሻ ቸርች እኔ ወንድሜን ጥሪልኝና ወንድሜ አበባየው ይባላል። አሁን ድርዳው እሱም የወንጌል መስካሪ ነው። በጣም ጌታ እድል ቢሰጠን መጥቶ ቢመሰክር ታሪኩ በጣም ብዙ ነውና እሱንም ጌታ በኃይል ነው ያስነሳው። እዚጋ ወንድሜ ያው የስጋ ሶስተኛ ወንድሜ ነው። ቅድም እሱ ጋር ነበርኩ ያልኩ ባለፈ ጊዜ። በእንዲህ አይነት ሁኔታ ቀኑ ደረሰ። ይዞኛል ቸርች አጣድፊያቸው በቃ ቶሎ በሉና ዛሬ እቺ መጨረሻ ነው የቸርቹ። ከዚህ በኋላ ወደ ቸርች ማለድም ወደ ሐኪም ቤት ማለድም ለሞት መዘጋጀት ነው በሚል ይህን ውሳኔ ወሰኑ። በኋላ ቸርች ወስዶኝ እንደተናገርኩኝ ይሄ እንደዚህ ሰውነት መታጠፍ አይችልም፣ ከፍ ያለ ነገር ነው የሚፈልገውና እዛ አካባቢ ወደ ከኋላ አስቀመጡኝ። ያስደገፉኝ ግድግዳ ሳይ ገና አልተጀመረም ፕሮግራም። ገና ሰው ገባ እያለ መሪዎች ደጅ ናቸው ያሉት። አንዲት እህት ወደ እሷ ከመድረሴ በፊት እንዲህ አልኩኝ በልቤ፣ አሁን እንደው እግዚአብሔር አለ የሚሉት እግዚአብሔር ግን እኔ እንደዚህ እየተሰቃየውኝ ገና ፕሮግራም መሪ ቆሞ፣ ገና ዘማሪዎች ቆሞ፣ ገና ሰባኪ ቆሞ እንደው እዛ ድረስ አሁን ዝም ብሎ ያየኛል። ቢችል ኖሮ በልቤ ነው ማወራ ቢኖር አሁን የሆነ ነገር ማድረግ ይችል ነበር አልኩ። ልክ እቺ ሙጉቴን እንደጨረስኩኝ አንድ ጊዜ ሁሉ ሰው በጸሎት መንፈስ ይምል አንዲት እህት ብድግ አለች። በጣም ኃይለኛ ልሳን ከተናገረች በኋላ እኔ ያው መጸለይን መጨፈን ነገር አልወድም፣ ቁጭ ብዬ አያታለሁ። መጨረሻ ላይ መልእክቱን ቁጭ አድርገችው። አንድ ሰው አለ እዚህ ጉባኤ ውስጥ እንዲህ በግራ ጎኔ በኩል ትልቅ የጠቆረ ነገር አብጧል እና አንድ እጅ ገብቶ ይሄንን ውስጥ ያለውን ነገር ጥቁር ነገር እንደ መርዝ የሆነ ነገር የተበላሸ ነገር ሲያወጣልህ አይ እግዚአብሔር እንዲህ ይለኛል፣ ይህ ሰው ክብሬን የሚሸከም ነው፣ በስተመጨረሻ ዘመን ቤቴን የሚያድስልኝ ነው። እኔ አይደለም ቁጭ ብዬ ነው እኔ ማን ነው እኔ እንፈልጋለሁ። ማንም ሰው የለም። አንተ ሰው እጅ አውጣ፣ አይኑን ጨፍነ፣ ምልክት ስጠኝ ምናምን ትላለች። ልትለቅ አልቻለች። ማን ነው እኔ እንፈልግላታለሁ፣ እየዞርኩኝ ያግዛታለሁ። መጨረሻ ላይ አይኗን ከፈተችና አንተ እኮ ነው ኋላ እንደዚህ ቁጭ ያልክ የምትታየኝ እንደ የለበስክ ምናምን ስትል ያልኩት መልእክቱ እኮ ያንተ እኮ ነው፣ እግዚአብሔር እኮ ነው የምናገር። የሚገርም ነገር መልእክት እንዴት እናረጋግጣለን? አይበልሰው ከአፏ ቃል ሲወጣ እንደ ጎራዴ እንዲሰንጥቆኝ ውስጥ የገባ ኃይል አለ። የዛን ሰዓት ለምጄም አላውቅ አይቼም አላውቅ ልክ መብረቅ እሳት ሰንጥቆ በሰውነቴ ውስጥ ሲያልፍ ተሰማ። ውስጡ ደስታ አለ። በቃ ዝም ብሎ የራሴ ስሜት መሰለኝ። ለካ ተፈውሻለሁ። እስቲ ሞክር፣ ምንድነው አንተ ማድረግ የማትችለው ምናምን አለች። ማድረግ የማልችለው ጎንበስ ማለት ነው። ጎንበስ
እንትኑ ስነካ አለ ምልክት እየሰጠዋት አለ ምናምን ግድ የለም እስቲ ማትሞክሩ ጎንበስ ስል አያመኝም ብቻ እውነት እንዳይሆን ዛሬ ጉድ ነው አልኩኝና ተነስቼ ለጤነኛ ሰው ምክንያቱም እንዲህ እግሬ መሬት ከተነካ ከዚህ ነው የምንነዝረው እንደገና ፈንጂዎቹ አሉ እዚህ ፔን አለ አንድ ላይ ተያዙ በቃ በኋላ እንዲህ አልኩ ልክ ቆሜ እንዲና እንዲ ማመላለስ ከጀመርኩ በኋላ ይሄ ነው እግዚአብሔር አልኩ እግዚአብሔር ይሄን ነገር እውነት ካደረገ ይሄ ነገር ይሄ ፈውስ እውነት ከሆነ እነኚህም ማያቸው አገልጋዮች እንደሚያገለግሉ አላገለግልም በቃ ቃል ገባ የሚገርም ነገር ነው ከዚህ ቃል ኪዳኔ ጋራ የሆነ ነገር ገባብኝ ውስጤ በቃ የእግዚአብሔር ነገር ከዚህ በኋላ የእግዚአብሔር ነገር ካልክ በቃ እኔ የሆነ ነገር ይወርኛል በቃ ዳንኩ በእግሬ ተመለስኩ የሚገርም ነገር ነው በማግስቱ እስቲ ሐኪሞች ምን ይላሉ አልኩና ሳኞ በእግሬ ድረዳታ ቋለ አላውቅም ከሰሜን ጫፍ ወደ ደቡብ ጫፍ ነው የሚደርሰው ሆስፒታሉ ሪፈራል ሆስፒታል እንትኔን የሰጠውበት በእግሬ እየሞከርኩኝ ሲሄድ ረጅም ነው ዶክተሩ አይቶ አላወቀኝም አየኝና ወረቀቱን ያያል እኔን ያየኛል ምክንያቱም ጋቢ ለብሼ በሰው ተደግፌ ነው ቅዳሜ ዕለት ግራ ገብቶት ስሜን ያያል እኔን ያየኛል መቼ ነው የመጣው ቅዳሜ ይሄ ጎን ያበጠ ልጅ ነው አዎ እስቲ እኔ ሸምዝ ለብሼ ነው ይርኩኝ ዳንኩ እኮ ዶክተር አልኩኝ እንዴት ምን አገኛለሁ ምን መድኃኒት አገኘ አይ ያበሻ መድኃኒት አይደለም ጴንጤዎች ጸለዩልኝና ዳንኩ አልኩት ሙስሊም ነው አይ እንደዛ ትንሽ እንዳትታለል ሶ ችግር የለም ግን እንዳትታል እንደ ከነምበር 1 በእግሬ እኮ እዚህ ድረስ የመጣው በእግሬ እኮ ነው ሆን ብዬ ልፈትሽ ብዬ ምንም አያመኝም ውጤቱ ማአት በሽታ ወደ ጣፊያው እንትን ገብቷል ይሄ ማላሪያ ገብቷል ምናምን ተብሎ ወደ 3 ነው ምናምን በኋላ ወረቀቱን ስጠኛል ምን ያርግልሃል አለ በቃ አንዳንዶቹ መድኃኒት ማዘዘልኝ ይሄን ቶሎ ተጠቀምና እንትበል እና ሆኖም ከሆነ ደግሜ ትነግረኛል አረ መጥቼ እነግርሃለሁ እኔ ወረቀቴን ወሰድኩኝ ወስጄ ለቸርች መሪዎች አሳየው ይሄውና እንዲ ጉድ ተባለ እግዚአብሔርን አመስግን ወይ ጉድ እኔ ከዚህ በኋላ ማን ነው የሚያስቀምጠኝ ቤት ገብቼ ላገልግል እንዴት አገልግዬ ልጥገብ እሱ ላደረገልኝ ብቻ የእግዚአብሔር ነገር ካልክ በቃ እኔ ሌላ ሰው ሆንኩ ለካ ተአምራቱ አይቶኝ ማለስተካከልና ጭራሽ እየተንጋደርኩ ስመጣ በቤቱ እግዚአብሔር ይችን በሽታ ላከልኝ ለአንድ ለመጨረሻ ላይ ያቆመ እንዲህ ሆኖ አገልግሎት ተጀመረ አገልግሎት ሲጀመር ከዚህ ቀጥሎ ማሰብ ያለብኝ ስለ ቤተሰቦቼ ማሰብ ጀመርኩ አስብና በአይምሮ ያስብና ልቤ ይደክማል ያ የበቀሉም ነገር ውስጥ ያለ አሁን ቀስ እያለ የመንፈስ ቅዱስ ሥራ የእግዚአብሔር የስሙ ኃይል የኢየሱስ ክርስቶስ የስሙ ጉልበት በጣም በቃ ጥግ ድረስ ለመድረስ አያለው በኋላ ሰይጣንን እንደሚያንደፈድፍ ገባኝ ይሄ ሲገባኝ አሁን ከዚህ በኋላ በሰይጣን ዓለም ላይ የመጨረሻ ቁጣ ተሞላ የአባቴ ቤት ስንቶቹን እውር አድርጎ ሽባ አድርጎ ያስቀመጠው እንዳይማሩ ትምህርታቸውን ጋርዶባቸው ቤት ያስቀመጠው ያን ሁሉ ላይ እንደገና ለበቀል ተነሳ አሁን እዛ መድረስ ስላቃተኝ በሰፈሩ ጀመርኩ ማለት ነው እዛው ድሬዳዋ እዛው ጀመርኩ በቃ አሁን እንዴት ሰይጣንን እንደማገኝ መንገዶችን ማጥናት ጀመርኩ ለነገሩ እዛ ቅርብ ነው ሁሉም ነገር አለ ባላውላዮች አሉ በየእንትኑ እና የኢየሱስ ክርስቶስ የስሙን ኃይል እንግዲህ አሁን እየተረዳው ሲመጣ ጭንቅላቴ ረፍት የለው ቆይ ሰይጣን እዚህ ሲመጣ ብቻ ነው እንደ የሚወጣ
ማለት ጀመርኩ። ደግሞ ለራሴ እዚህ ስመጣ እዚህ ስናይ ብቻ ነው የሚወጣው፣ ሌላ ቦታ አይቆምም። እዚህ ነው ሁኜ ስጸልይ ለምን ስራውን አልከለክልም በያለበት። ይሄ አይነት መንፈስ መጣ ማለት ነው። ከዛ በኋላ ይሄ እምነት ገባብኝ። ባለ አውሊያ በአዳራሻቸው ላይ እየሄድኩ እጄን ግንብ ላይ እየጫንኩ በራቸው ላይ እየጫንኩ አስቆምሃለሁ፣ ከዚህ በኋላ አንተ አምላክ ሳትሆን አምላክ ነህ ብለሃልና በጌታ በኢየሱስ ስም ለዚህ ነው እኔ የተጠራሁት ብዬ ስሙን ጠርቼ አሰርኩ። ከዚህ በኋላ ባዶ አድርጌያለሁ፣ አንተ አምላክ አይደለም ሽሬያለሁ ምናምን ብዬ እሄዳለሁ። ከጥቂት ጊዜ በኋላ ይነቀላል፣ የለም በቃ ባዶ ይሆናል። ይሰራል እንዴ እኔ ላይ ይሰራል ማለት ነው ምናምን ብዬ በቃ ነገሩ እየገባኝ ስራ ይሁን። በስተመጨረሻ ይሄማ ከሆነ ባለ አውሊያ በሙሉ አይተርፈኝም አልኩኝና በሙሉ ስማቸውን መጻፍ ጀመርኩ። በድሬዳዋ ዙሪያ 27 ሰው አገኘ። 27ቱንም ሰዎች ስም እጠራለሁ፣ መንፈሱን ነው የሚመጣው። በእንትና ስር ከፋፍልና በጌታ በኢየሱስ ክርስቶስ ባዶ አድርጌያለሁ፣ አሳድጃለሁ፣ እንደዚህ ይላለሁ። እንዲህ እያልኩ ከአንድ ወቅት አንዲት እህት እኔ ቤት ለመጸለይ መጣች። በጣም ጌታ የምናገራት ሰው ነች። ለጌ ጌታ እንዲህ ይላል፣ ለመሆኑ እስካሁን ድረስ አንተ የምታውቃቸውን ጠንቋዮች እስቲ ፈልጋቸው ጠይቃቸው ይልሃል ጌታ አለች። ለምንድን ነው አለኝ። እንዲህ ይሄን ጠይቃቸው ብዬ ሲሄድ መስሪያ ቤታችን ከየአቅጣጫ ሰው ይገናኛልና መጠየቅ ጀመርኩ። እንትና እንዴት ነው ምን አገባ አንተ ስለ እንትና ይሉኛል። ምክንያቱም እኔ ጴንጤ እንደሆንኩ ያውቃሉ። እንደምንም አለሳልሼ ጠይቅ እንትና ከቦታ ቆየ ይሉኛል። ብቻ በ2 ዓመት ውስጥ 18 ሰው ተሸኝቷል። እኔ ረግሜ ግን አይደለም፣ እኔ መንፈሱን ነው። ንስሐ ቢገቡ ይድኑ ነበር። እምቢ በማለታቸው ግን ተሰበረ። በጣም ጥሩ